ሰላም እንዴት ናችሁ ውድ ተማሪዎች ቻናል ቤተሰቦች። ዛሬም እንግዲህ በስታቲክስ ቱ ዩኒት 2 ላይ ጀምሬላችሁ ነበረ። በፓርት 3 ተመልሼ መጥቻለሁ ማለት ነው። ፓርት 2 ላይ ስሰራ እዚህ ጋር ያሉ ሶስተኛ እና አራተኛ ጥያቄዎችን ሶስተኛን ስሯቸው አራተኛን ደግሞ ሰርቼ እመጣለሁ ብዬ ነበረ እና ባልኩት መሰረት እንግዲህ ሰርቼ መጥቻለሁ ማለት ነው። ነገር ግን ሳስበው ዝም ብዬ ሶስተኛን ስሩት ብዬ ነበረ። ከሰራችሁም ሰራችሁት፣ ካልሰራችሁም ደግሞ እምቢ ያላችሁ ልጆች ካላችሁ አብሬ ሁለቱንም ጥያቄ ሰርቼ አምጥቼላችኋለሁ ማለት ነው። ሶስተኛ ጥያቄ ፒዲኤፍ ኦፍ ዘ ኮንቲኒየስ ራንደም ቫሪያብል ኤክስ ኢዝ ጊቨን ባይ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ሲ ኦቨር ራዲካል ኤክስ ከ0 እስከ 4 ሊሚት ተደርጎ ተሰጥቶናል። አዘርዋይዝ 0 ከዚያ ኤ ላይ ሲን መፈለግ ነው። ኮንስታንት ነምበር ሲን መፈለግ ነው። ዊች ሚንስ ሲ ማን ብትሆን ነው ሰሜሽኑ አንድ የሚሆነው? ያ ማለት በኮንቲኒየስ ሰሜሽን ምንድነው? ኢንተግራሉ ማለት ነው። ኢንተግራሉ አንድ የሚሆነው ሲ ማን ብትሆን ነው የሚለውን ቼክ ማድረግ ነው ማለት ነው። ሁለተኛው ላይ ቢ ላይ ደግሞ ፋይንድ ፕሮባቢሊቲ ኤክስ ለዛን 1/4። ስለዚህ ከ0 እስከ 1/4 ያለውን ሲን ካገኛችሁ በኋላ ሲን አስገብታችሁ መስራት፣ ከዚያ በኋላ ግሬተር ዛን ዋንንም ስሩት ይላል። ከ1 እስከ 4 ያለውን ደግሞ ለብቻው መስራት ማለት ነው። ኮሽን ነምበር 4 ላይ ደግሞ ይሄው የተሰጠው ፒዲኤፍ አለን። ይሄ ተሰጥቶናል። ስለዚህ ይሄንን ፒዲኤፍ በመጠቀም ዋት ፋይንድ ዘ ቫልዩ ኦፍ ኬ ማለት ነው። ስለዚህ ኬ ማን ቢሆን ነው ፕሮባቢሊቲው ሪል ሊሆን የሚችለው ፒዲኤፉ ነው የሚለን። ይሄንን ኢንተግራል ውስጥ አስገብተን ኢንተግራል ኦፍ ኬ ኤክስ ኢዘ ፓወር ኦፍ ማይነስ ኤክስ ስኩዌር እዚህ ኳልሱ ዋን አድርገን መስራት ነው ማለት ነው፣ ሪል እንዲሆንልን። በዛ ምክንያት ኬን ማግኘት እንችላለን ማለት ነው። ስለዚህ መጀመሪያ ወደ ኮሽን ነምበር 3 ልስራላችሁና እዚህ ጋር ሰርቼላችኋለሁ ማለት ነው። ፒዲኤፍ ኦፍ ኤክስ ተሰጥቶናል እንደምታዩት ማለት ነው። ሲን መፈለግ ነው የኛ ስራ ማለት ነው። ስለዚህ ፒዲኤፉ እዚህ ጋር ተሰጥቶናል፣ ከላይ ነው ያወረድኩት። ከዚያ ፋይንድ ዘ ቫልዩ ኦፍ ሲን የተባል ነው። ስለዚህ ከ0 እስከ 4 ነው ሊሚታችን። ከ0 እስከ 4 ኢንተግራል ሲ ኦቨር ራዲካል ኤክስ ማለት ነው ኤክስ ዘ ፓወር ኦፍ 1/2 ማለት ነው። ስለዚህ ዲኤክስ እዚህ ኳልስ ቱ 1 እንላለን። ከዚያ በኋላ ሲ ኮንስታንት ቁጥር ስለሆነች ወደ ውጪ ማውጣት እንችላለን። እዚህ ጋር አውጥቻታለሁ። ከዚያ ኢንተግራል ኦፍ ከ0 እስከ 4 አደረኩ ማለት ነው። ይሄ ሲ ወደ ውጪ ሲወጣ 1 ኦቨር ኤክስ ዘ ፓወር ኦፍ 1/2 ነው። ስለዚህ ስገለብጠው ኤክስ ዘ ፓወር ኦፍ ማይነስ 1/2 ይሆናል ማለት ነው። ይሄ ግልጽ ነው አይደለ? ስለዚህ ዲኤክስ ኢዝ ኢኳልስ ቱ 1 አደርጋለሁ። ይሄ ኤክስፖኔንሻል ነው፣ ፓወር ነው። ስለዚህ ፓወርን ደግሞ ስናወጣ ምንድነው ፓወሩ ላይ አንድ ደምረን ከዚያ በኋላ ለሁለት ሲካፈልም ከላይም አንድ መደመር ነው። ያንን የደመርነውን ቁጥሮች ደግሞ ታይም ማካፈል አይደለ? ስለዚህ -1/2 ፕላስ 1 ያ ማለት ኤክስ ዘ ፓወር ማለት ነው ኦቨር -1/2 ፕላስ 1 ይሆናል። ስለዚህ -1/2 ፕላስ 1 ምንድነው 1/2 አይደለም የሚሆነው። ስለዚህ ኤክስ ዘ ፓወር ኦፍ 1/2 ሲካፈል ለ1/2 ከስንት እስከ ስንት? ከ0 እስከ 4 ማለት ነው። ከ0 እስከ 4 እዚህ ኳልስቱ 1 እናደርጋለን። ከዚያ በኋላ እንግዲህ ይሄ ለ1/2 ማካፈል ማለት በተገላቢጦሽ በሁለት ማባዛት አይደለ? ስለዚህ ሲ ኢንቱ 2 ታይምስ ኤክስ ዘ ፓወር ኦፍ 1/2 ከ0 እስከ 4 ተኩ ማለት ነው። ስለዚህ እዚህ ኳስቱ 1 እናደርጋለን። ሲ ኢንቱ 2 ኢንቱ 1/4ን ስንተካ ኤክስ ዘ ፓወር ኦፍ 1/2 ነው። 4 ዘ ፓወር ኦፍ 1/2 ራዲካል 4 ማለት ነው። ሲወጣ 2 ይሆናል። ሲቀነስ 0 ዘ ፓወር ኦፍ 1/2 ራዲካል 0 ነው። እዚህ ኳልስቱ 1 እናደርጋለን። ስለዚህ ሲ ታይምስ 2 ይሄ 4 ሲወጣ 2 ይሆናል። 2 ሲባዛ በ2 ሲባዛ በሲ ሲቀነስ ይሄኛው 0 ነው፣ 0 ማለት ነው። እዚህ ኳልስቱ 1። ስለዚህ 2 ሲባዛ በ2 4፣ 4 ሲባዛ በሲ 4c እዚህ ኳልስቱ 1 ይሆናል። ሲ እዚህ ኳልስቱ 1/4 ይሆናል ማለት ነው። የሲ ቫልዩ 1/4 መጣልን ማለት ነው። ሲ 1/4 ከመጣ ሁለተኛው ጥያቄያችን ላይ ምንድነው ፋይንድ ፕሮባቢሊቲ ኦፍ ኤክስ ለዛን 1/4 የሚሆነውን እና ኤክስ ግሬተር ዛን 1ን ፈልጉ ነው የሚለን ማለት ነው። ፈልጉ ነው የሚለን።
እሱን ለመፈለግ ምንድነው የምናደርገው? ኤክስ ለዛን 1/4 ማለት ሲን ቀጥታ 1/4 አምጥተናል። ስለዚህ ራዲካል ሲ በዚህ ቦታ በሲ ቦታ 1/4 መተካ ነው። ስለዚህ ኢንተግራል ኦፍ ከ0 እስከ 1/4 ለዛን 1/4 አይደል የተባልነው ከ0 እስከ 1/4 1/4 የሲ ቫልዩ ማለት ነው። ይሄ ደግሞ ራዲካል ኤክስ ወደ ምን ይቀየራል? ኤክስ ዘ ፓወር ኦፍ -1/2 ይሆናል አይደል? ዲኤክስ። ስለዚህ ይሄንን ማውጣት ቀጥታ እዚህ ጋር ሲ ቦታ ላይ መታችሁ መስራት ትችላላችሁ። ከዚያ በኋላ ይሄንን ስትዋጡት 1/4 ይወጣል። ኮንስታንት ነው። ከዚያ 1/4 ከወጣ በኋላ ከ0 እስከ 1/4 እዚህ ጋር አለላችሁ። ኤክስ ዘ ፓወር ኦፍ -1/2 ደግሞ ሲወጣ ኤክስ ዘ ፓወር ኦፍ 1/2 ኦቨር 1/2 አይደለ? ይሄ በግልብጡ ይባዛል ከ0 እስከ 1/4 ድረስ ማለት ነው። ስለዚህ ይሄኛው ሲያባዛው አዙሮ በሁለት ነው የሚባዛው አይደል? እንደዚህ። ስለዚህ ይሄ ሲቃለል 1/2 ይመጣል ማለት ነው። 2 ታይምስ 1/4 1/2 ኤክስ ዘ ፓወር ኦፍ 1/2 ከዚያ ከ0 እስከ 1/4 ማለት ነው። ከ0 እስከ 1/4 ከዚያ እዚህ ጋር ከደረሳችሁ በኋላ ተክታችሁ ምንድነው ማቀናነስ አይደለ? ኤሪያ 1/2 1/4 ራዲካል ውስጥ ከዚያ ሲቀነስ 0 ራዲካል ውስጥ ማለት ነው። ከዚያ 1/2 ሲባዛ 1/4 ራዲካል ውስጥ 1/2 አይደለ? ስለዚህ 1/2 ታይምስ 1/2 1/4 ስለዚህ ፕሮባቢሊቲው ዌን ኤክስ ለዛን 1/4 ነው ማለት ነው ፕሮባቢሊቲያችን። ዌን ፕሮባቢሊቲ ኤክስ ግሬተር ዛን ዋንስ ስንት ይሆናል የሚለውን እናያለን ማለት ነው። ስለዚህ ኤክስ ግሬተር ዛን ዋን ደግሞ ፕሮባቢሊቲ ኦፍ ኤክስ ግሬተር ዛን ዋን ሚንስ ከ1 እስከ 4 ማለት ነው። ስለዚህ 1/4 ኤክስ ዘ ፓወር ኦፍ -1/2 ዲኤክስ ማለት ነው። ስለዚህ 1/4 ታይምስ ይሄ ወደ ውጭ ወጣ። ከዚያ ይሄኛውን ስናዋጣው ያው ቅድም እንዳወጣችሁ ማውጣት ነው። ለ1/2 ይካፈላል አዙሮ ስለሚያባዛው በሁለት ይባዛል። ከዚያ ኤክስ ዘ ፓወር ኦፍ 1/2 ከ1 እስከ 4 አይደለ? ስለዚህ 2 ወደዚህ ስትመጣ 2 ሲባዛ በ1/4 ከዚያ 4ን ራዲካል ስንከተው ይሄ 1/2 ራዲካል ስለሆነ 2 ይሆናል። አንድን ስንከተው 1 ነው። ስለዚህ 2 ሲቀነስ 1 ማለት ነው። ይሄ ሲባዛ ሲቃለል በስንት ይሆናል? 2 ይሆናል። ስለዚህ 1/2 ይሆናል ማለት ነው። 1/2 ፒ ግሬተር ዛን ኤክስ ግሬተር ዛን 1 ፕሮባቢሊቲ ማለት ነው። የዚህ ፕሮባቢሊቲ ሌላው የአራተኛውን ጥያቄ ነው የምሰራው። አራተኛው ጥያቄ ላይ ፋይንድ ዘ ቫልዩ ኦፍ ኬ ነው የተባለው። የኬን ቫልዩ ነው ፈልጉ የተባልነው። ጊቭናችን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኬ ኤክስ ኢዝ ዘ ፓወር ኦፍ ማይነስ ኤክስ ነው ዌን ኤክስ ግሬተር ዛን 0 ዊች ሚንስ ኢንተግራሉ ከ0 እስከ ፖዘቲቭ ኢንፊኒቲ ነው ማለት ነው። ፖዘቲቭ ኢንፊኒቲ ስለዚህ አዘርዋይስ 0። ስለዚህ ፋይንድ ዘ ቫልዩ ኦፍ ኬ ተብለናል። ስለዚህ ምን እናደርጋለን? ኢንተግራል ኦፍ ከ0 እስከ ኢንፊኒቲ ኬ ኤክስ ኢዝ ዘ ፓወር ኦፍ ማይነስ ኤክስ ስኩዌር። ይሄንን በምን ብንሰራው ይሻላል የሚለውን ማየት ነው ማለት ነው። ኢንተግራሉን በምን ብናወጣው የተሻለ ነው። ስለዚህ እዚህ ጋር አሁን በሰብስቲቱሽን ሜተድ ብትሰሩት በጣም ቀላልና የተሻለ ይሆንላችኋል። ምክንያቱም ሌት ዩን ኤክስ ስኩዌር ብትሉ ዩን ከዚያ በኋላ ዲዩ ባይ ዲኤክስ ዴሪቬት ስታደርጉት 2ኤክስ ይሆናል። 2ኤክስ ስለዚህ ዲዩ ባይ ዲኤክስ ኢዝ ኢኳልስ ቱ 2ኤክስ ሆነ ማለት ክሪስ ክሮስ ስታደርጉት ምንድን ነው? ዲዩ ኢዝ ኢኳልስ ቱ 2ኤክስ ታይምስ ዲኤክስ አይደለ? ስለዚህ ዲኤክስን ለማግኘት ለቱኤክስ ማካፈል። ስለዚህ ዲኤክስ ኢዝ ኢኳልስ ቱ 2ኤክስ ዲዩ ኦቨር 2ኤክስ ነው ማለት ነው። ስለዚህ በሰብስቲቱሽን ሜተድ ብትሰሩት የተሻለ ነው። እዚህ ጋር ዲኤክስን ማገኛችሁ፣ ሌላው ኤክስ ስኩዌርን ደግሞ ይዋላችሁ። ስለዚህ ኬ ኮንስታንት ስለሆነች ወደ ውጭ ትወጣለች። ራዲካል ከ0 እስከ ኢንፊኒቲ ኤክስ ታይምስ ኢ ዘ ፓወር ኦፍ ማይነሷ እንዳለች ናት። ኤክስ ስኩዌር ግን ዩ ብለን ወክለናታል እዚህ ጋር ማለት ነው። ስለዚህ ከዚያ ዲኤክስ ደግሞ ዲዩ ኦቨር 2ኤክስ ነው። ዲዩ ኦቨር 2ኤክስ። ስለዚህ ይቺ ኤክስ በምን ጠፋች ማለት ነው? በዚህኛው ኤክስ ጠፋች። ስለዚህ ኬ ኦቨር 2 ሊሆን ነው ማለት ነው። ኬ ታይምስ ኢንተግሬሽን ኦፍ ከ0 እስከ ኢንፊኒቲ ኢ ዘ ፓወር ኦፍ ማይነስ ዩ ኦቨር ይቺ 2 ብቻ ቀረች። ኦቨር 2 ማለት ነው። ኦቨር 2 ዲዩ ኢዝ ኢኳልስ ቱ 1 እንላለን ማለት ነው። ሶ ይሄንን ኢዝ ኢኳልስ ቱ 1 ካልነው በኋላ ምንድነው የሚቀረን? ይቺ ሁለት መውጣት ትችላለች አይደለ? ኬ ኦቨር 2 ሆና ትወጣለች ወደዚህ ማለት ነው። ኮንስታንት ስለሆነች 1 ኦቨር 2 ትወጣለች። ከዚያ ይቺ ኢዘ ፓወር ኦፍ ዩ ደግሞ በፓወር መልኩ በኢዘ ፓወር ኦፍ ኤክስ ምን ሆኖ ነው የሚወጣው? ኢዘ ፓወር ኦፍ ኤክስ ራሱ ኢዘ ፓወር ኦፍ ኤክስ ነው። ነገር ግን ኔጌቲቭ ስላለች ይሄ ኢዘ ፓወር ኦፍ ኤክስ ኔጌቲቭ ኤክስ ዴሪቬት ሲደረግ ማይነስ 1 ይሆናል አይደለ? በማይነስ ሲባዛ ይሄ ማይነስ ይሆናል። ስለዚህ ማይነስ ኢዘ ፓወር ኦፍ ዩ ሆኖ ይወጣ ነበረ እዚህ ጋር ማለት ነው። ማይነስ ኢዘ ፓወር ኦፍ ማይነስ ዩ ይሆናል ማለት ነው። ከዚያ ከ0 እስከ ኢንፊኒቲ ኢዝ ኢኳልስ ቱ 1። ስለዚህ ኬ ኦቨር 2 ዩ ማለት ደግሞ እዚህ ጋር ተኩት ኤክስ ስኩዌር ነው።
ስለዚህ k ኦቨር 2 ማይነስ e ዘ ፓወር ኦፍ ማይነስ ኤክስ ስኩዌር ይሆናል ማለት ነው። ከዚያ ከዜሮ እስከ ኢንፊኒቲ ኢዝ ኢኳልስ ቱ 1 ከዚያ እቺ ኔጌቲቭዋ እዚህ ወደዚህ እናምጣት ማይነስ k ኦቨር 2 ታይምስ 1 ኦቨር ይቺ ማይነስ ስትባል ይቺ ማይነሷ 1 ኦቨር ኢ ዘ ፓወር ኦፍ ኤክስ ስኩዌር ትሆናለች አይደለ? ከዚያ ከዜሮ እስከ ኢንፊኒቲ ይሆናል ማለት ነው። ኢኳልስ ቱ 1 ከዚያ በኋላ ይቺ እንዳለች አለች። ከዚያ ኢንፊኒቲ ስንተካ ኤክስ ወደ ኢንፊኒቲ ሲሄድ 1 ኦቨር ኤኒ ነምበር ወደ ኢንፊኒቲ የሄደ ቁጥር ዜሮ ነው አይደለ? አፕሮች የሚያደርገው ዜሮ ሲቀነስ ዜሮ ስንተካው 1 ኦቨር ኢ ዘ ፓወር ኦፍ 0 ስኩዌር 0 ስኩዌር 0 ስለዚህ 1 ኦቨር ኢ ዘ ፓወር ኦፍ 0 ኢ ዘ ፓወር ኦፍ 0 1 1 ኦቨር 1 ምን ይሆናል 1 ይሆናል ማለት ነው። ስለዚህ ሲቀነስ 1 ይሆናል። ሶ ምንድነው ይሄ 0 ሲቀነስ 1 ማይነስ 1 አይደል? ማይነስ 1 ታይምስ k ኦቨር 2 እዚህ ጋርም k ኦቨር 2 ማይነስ ናት እዚህ ጋር ማይነስ 1 አለች ስናባዛቸው ፖዚቲቭ k ኦቨር 2 ኢኳልስ ቱ 1 k ምን ይወጣል ማለት ነው? k ኢኳልስ ቱ 2 ትመጣልናለች ማለት ነው። ሶ በአጠቃላይ እዚህ ጋር እሰራላችኋለሁ ያልኩት ጥያቄ ሁለቱንም ሰርቻለሁ ማለት ነው። ሰብስክራይብ እና ሼር ማድረግ አይረሳ ማለት ነው። ኦኬ እንግዲህ ቀጣዩ ርዕስ የሚሆነው እንዳልኳችሁ ኮሙሌቲቭ ዲስትሪቢዩሽን ፈንክሽንስ ኦፍ ኤ ኮንቲኒየስ ራንደም ቫሪያብል ኤክስ የሚል ይሆናል ማለት ነው። ሶ ለኮንቲኒየስ ራንደም ቫሪያብል ኤክስ ደግሞ ኮሙሌቲቭ ዲስትሪቢዩሽን እንዴት እንሰራለን የሚለውን የምናይ ይሆናል ማለት ነው። ዴፊኒሽን ኢፍ ኤክስ ኢዝ ኤ ኮንቲኒየስ ራንደም ቫሪያብል ኤንድ ዘ ቫልዩ ኦፍ ኢትስ ፕሮባቢሊቲ ዴንሲቲ አት ቲ ላይ የሆነች ስፔሲፊክ ቁጥር ላይ ማለት ነው። አሁንም ቲ ላይ ያለችው ፕሮባቢሊቲ ዴንሲቲ ኤፍ ኦፍ ቲ ቢሆን ኤክስ ደግሞ የፈንክሽኑ ራንደም ቫሪያብል ቢሆን ዘን ዘ ፈንክሽን ጊቭን ባይ ኤፍ ኦፍ ኤክስ ዊች ኢዝ ኮሙሌቲቭ ሳይን አይደለ? ካፒታል ኤፍ ከሆነ ኮሙሌቲቭ ነው። ሶ ኮሙሌቲቭ ዲስትሪቢዩሽን ፈንክሽኑ ፕሮባቢሊቲ ኦፍ ኤክስ ለስ ኦር ኢኳል ኤክስ ድረስ ስሞል ኤክስ ድረስ ያለው ማለት ነው። አት ስፔሲፊክ ቫልዩ ኦፍ ቲ ድረስ ያለው ማለት ነው። ሶ እሱ ማለት ከኔጌቲቭ ኢንፊኒቲ ወይም ደግሞ ፈንክሽኑ ከሚጀምርበት ማለት ነው እስከ ኤክስ ድረስ ኢንተግራል ታይምስ ኤፍ ኦፍ ቲ ነው ማለት ነው። which means ፕሮባቢሊቲ ዴንሲቲ ፈንክሽኑ ማለት ነው። ሶ ፕሮባቢሊቲ ዴንሲቲ ፈንክሽኑ ሲባዛ ዛች ስፔሲፊክ ቁጥር ድረስ ብለን ነበር ሰሜሽኑም። ስለዚህ ያኛው ሰሜሽን ነበረ፣ ይሄኛው ግን ኢንተግራል መሆኑ ነው። ከኔጌቲቭ ኢንፊኒቲ የሚለው ፈንክሽኑ ከሚጀምርበት መሆን ይችላል። ለምሳሌ እዚህ ጋር ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ድረስ ስላለው ነው። ሶ ፈንክሽኑ ከሚጀምርበት እስከዛች ስፔሲፊክ ቫልዩ እዚህ ጋር ባለችው ኤክስ ድረስ ይሄዳል ማለት ነው ኤሪያው። ሶ የዛን ኤሪያ ማግኘት ይሄ ኮሙሌቲቭ ዲስትሪቢዩሽን ፈንክሽን አት ስፔሲፊክ ቫልዩ ኦፍ ቲ ነው ማለት ነው። አት ስፔሲፊክ ቫልዩ ኦፍ ቲ it is known as cumulative distribution functions of x at f of something ማለት ነው። f of t ማለት እንችላለን። must be continuous with domain the state of all real number ነው and range ከ0 እስከ 1 inclusive 0 እና 1 ማለት ነው። which means 0 1 ማለት ነው which is probability ስለሆነ ማለት ነው። ሬንጁ ከዚህ ሊወጣ አይችልም ማለት ነው። ሶ በዚህ መልኩ ይገለጻል ነው የሚለን። ከዛኛው ጋር ልዩነቱ ኢንተግራል መሆኑ ብቻ ነው ማለት ነው። ሶ ፕሮፐርቲ ኦፍ ኮሙሌቲቭ ዲስትሪቢዩሽን ፈንክሽንስ ኦፍ ኤ ኮንቲኒየስ ራንደም ቫሪያብል ኤክስ ወደ ፖዚቲቭ ኢንፊኒቲ ሲሄድ ምንድነው ያ ማለት ሰሜሽን እያደረግን ከቁጥሩ በላይ ወደ ፖዚቲቭ ኢንፊኒቲ ከሆነ አንድ ነው ሊደርስ የሚችለው ማለት ከአንድ በላይ ፕሮባቢሊቲ ሊወጣ ስለማይችል ሊም ጎስቱ ፖዚቲቭ ኢንፊኒቲ ኦፍ ኤፍ ኦፍ ኤክስ ከሆነ ምንድነው ማለት ነው አንድ ነው ማለት ነው። ሶ ሁለተኛው ደግሞ ኤፍ ኦፍ ወደ ኔጌቲቭ ኢንፊኒቲ የሚሄድ ከሆነ ደግሞ ምንድነው ዜሮ ነው ማለት ነው። ያው ፕሮባቢሊቲ ስለሆነ ፕሮፐርቲ 1 ኤንድ 2 ኢምፕላይ ዛት ምን ነው የሚያመለክተን ይለናል 0 ለስ ኦር ኢኳል ኤፍ ኦፍ ኤክስ ኤክስ ለስ ኦር ኢኳል 1። ስለዚህ ኮሙሌቲቭ ፍሪኩዌንሲ ወይም ኮሙሌቲቭ ዲስትሪቢዩሽን ፈንክሽኑ በዜሮ እና በአንድ መካከል ባውንድድ የሆነ እንደሆነ ነው የሚያሳየን እነኚህ ሁለቱ ማለት ነው። ሶ ይሄን ነው የሚያሳየን። አራተኛ ኢፍ ኤፍ ኦፍ ኤክስ ኤንድ ኤፍ ኦፍ ኤክስ ይችኛዋ ምንድነው ያልኳችሁ ፒዲኤፍ ወይም ደግሞ ፕሮባቢሊቲ ዴንሲቲ ፈንክሽን ወይም ደግሞ የፓርቲኩላሯ ማለት ናት። ይችኛው ይሄኛው ደግሞ ምንድነው ያልኳችሁ ኮሙሌቲቭ ዲስትሪቢዩሽን ፈንክሽን ማለት ነው። at the values of pdf and cdf ከሆኑ respectively of a continuous random variable x then አለ probability of a less or equal x less or equal b ማለት
በኮሙሌቲቭ ከሄድን ቀጥታ ኮሙሌቲቭ ፈንክሽኑ ላይ ይሄኛውን የሚበልጠውን ኤፍ ኦፍ ቢ ሲቀነስ ኤፍ ኦፍ ኤ አድርገን ማግኘት ነው፣ ኤክስን ለማግኘት ማለት ነው። እንደዚህ የተሰጠንን ነገር ለማግኘት and for any real constant a and b with a less or equal b ማለት ነው። a ከb ወይ የሚያንስ ወይ እኩል የሚሆን ከሆነ በዚህ መልኩ ኮሙሌቲቭ ላይ ከሆነ ሁለቱን ቁጥሮች ዳርና ዳር ያሉትን የተሰጡንን ጋፕ ቁጥሮች በመተካት ማቀናነስ እና የኤክስን ቫልዩ ማግኘት ይቻላል ነው የሚለን። በዲስትሪቢዩሽን ወይም ደግሞ በስሞሏ ከሄድን ደግሞ በፓርቲኩላር ቫልዩ የምንሄድ ከሆነ ደግሞ ዴሪቬቲቭ ስናደርገው ኮሙሌቲቭን ይሄንን ኮሙሌቲቭን ዴሪቬቲቭ ስናደርገው ምኑን እናገኛለን? ፒዲኤፉን እናገኛለን። ዘን ፒዲኤፉን ካገኘን በኋላ ያችን ቁጥር መተካት ነው ማለት ነው። ስለዚህ ዌር ዘ ዴሪቬቲቭ ኤግዚስት የሚሆን ከሆነ ነው ይሄ። ከዛ ስለዚህ አሁን እዚህ ጋር የምትይዙልኝ ሲዲኤፍ ተሰጥቶ ፒዲኤፍ ልትጠየቁ ትችላላችሁ። ፒዲኤፍ ተሰጥቶ ደግሞ ሲዲኤፍ ልትጠየቁ ትችላላችሁ። ፒዲኤፍ ማለት ትንሿ ናት ይችኛዋ ማለት ነው። ስለዚህ ከሲዲኤፍ ተሰጥቶ ከተጠየቃችሁ እሷን ደሪቬት ታደርጉታላችሁ ኢን ተርምስ ኦፍ ኤክስ። ይሄ ደግሞ ፒዲኤፉ ተሰጥቶ ኮሙሌቲቭን ከተጠየቃችሁ ከኢንተግራል ኦፍ ኤፍ ኦፍ ኤክስን ፒዲኤፏን ከኢንተግራል አውጥታችሁ ማግኘት ትችላላችሁ ማለት ነው ኮሙሌቲቭን። ሶ ኤፍ ኦፍ ኤክስ ኢዝ ነን ዲክሪዚንግ ነው። ያው እዛ ቫሪያብሉ ላይ እንትና ላይ ይሄ ዲስክሬት ራንደም ቫሪያብል ላይ እንዳልነው ነን ዲክሪዚንግ ነው ሚዛት ኤ ከቢ የሚበልጥ ከሆነ አሁን እዚህ ጋር ቢ ከኤ ነበር የበለጠው፣ ግን አሁን እዚህ ጋር ዝም ብሎ ጀስት ለማሳየት ስለሆነ ኤ ከቢ የሚበልጥ ከሆነ ዘን ኤፍ ኦፍ ኤ ማይነስ ኤፍ ኦፍ ቢ ግሬተር ኦር ኢኳል ቱ 0 ነው ሊሆን የሚችለው፣ ኔጌቲቭ ሊሆን አይችልም። ዛት ኢዝ ዋይ ኢት ኢዝ ነን ዲክሪዚንግ የሆነው ማለት ነው። which is probability of x less or equal a minus probability of x less or equal b በፕሮባቢሊቲ ከሆነ ደግሞ በዚህ መልኩ ይገኛል ማለት ነው። ስለዚህ ዲፈረንሳቸው ከዜሮ እና ዜሮ እና ከዜሮ በላይ ነው መሆን የሚችለው ማለት ነው በአንድ መካከል። ሶ ያንን ነው የሚለን። ይሄንን ካልን ወደ ቀጣዩ ስንሄድ ሰባተኛ ፕሮፐርቲ ደሪቬት አድርጋችሁ እንደምታገኙት እዚህ ጋር ይነግራችኋል። ከዚያ ከኔጌቲቭ ኢንፊኒቲ ኤፍ ኦፍ ኤክስ ማለት ከኤፍ ኦፍ ኤክስ ሲቀነስ ኤፍ ኦፍ ኔጌቲቭ ኢንፊኒቲ መቼ ኢንተርቫሉ ከኔጌቲቭ ኢንፊኒቲ እስከ ኤክስ ከሆነ ይችን ከኢንተግራል አውጥታችሁ ትልቁን ይሄ ማለት ከዚህ ጋር እኩል ማለት እንደሆነ ያ ማለት ይሄን ደሪቬት ታረጋላችሁ። ደሪቬት አድርጋችሁ ይችን ታገኛላችሁ። ይችን ከዚያ በኋላ ከኢንተግራል በዚህ መልኩ ብትሰሯት ይችን ከኢንተግራል አወጣችሁ በሊሚቱ ብትሰሩትና አጠቃላይ ደሪቬት ሳታረጉትም ኤክስ ሲቀነስ ኔጌቲቭ ኢንፊኒቲን ተክታችሁ ብትሰሩት ተመሳሳይ ነው። ምክንያቱም የአንዱ ደሪቬቲቭ ኮሙሌቲቭን ደሪቬት ስናደርገው ይሄኛውን ፒዲኤፉን መስጠቱን ለማረጋገጥ ነው የተጻፈው እዚህ ጋር። ሲንስ ኤፍ ኦፍ ኤክስ ኢዝ ነን ዲክሪዚንግ ከሆነ ኢት ፎሎውስ ዛት ኤፍ ኦፍ ኤክስ እያንዳንዷ ምን ትሆናለች? ግሬተር ኦር ኢኳል ቱ 0 ትሆናለች ይለናል። ዲፈረንሱ ምን ይሆናል ብለናል? ግሬተር ኦር ኢኳል ቱ 0 ስላለን ማለት ነው። ስለዚህ እያንዳንዷን ለማግኘት ነው። ዲፈረንሱን የምናገኘው ደግሞ መካከል ላይ ያለችዋን ቁጥር ለማግኘት ነው። ስለዚህ እያንዳንዷ ኢች ቫልዩ ግሬተር ዛን ኦር ኢኳል ቱ 0 ነው። ፕሮባቢሊቲም ስለሆነ ይሄን ችግር የለውም አያስቸግራችሁም። ሁለተኛው ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ከተሰጠን ድረስ ሊሚት አድርገን ስንሰራው ስንደምራቸው አንድ መንጣት አለባቸው ማለት ነው። ፕሮባቢሊቲ ዲስትሪቢዩሽን ፎር ኮንቲኒየስ ራንደም ቫሪያብል እንዲሆኑ ኖት ዛት ኤፍ ኦፍ ኤ ዲፈር ፍሮም ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ ኤ። ያ ማለት ኤፍ ኦፍ ኤ ደሪቬት ተደርጎ የሚመጣው ፈንክሽን ነው። ስለዚህ እሱ ላይ የተመጣው ፈንክሽን ላይ ኤን ብንተካው ከፕሮባቢሊቲ ኤክስ ኢዝ ኢኳልስ ቱ ኤ ላይ ካለው ይለያል። ስፔሻሊ ኤፍ ኦፍ ኤ ኩድ አክቹዋሊ ቢ ግሬተር ዛን ዋን ግሬተር ዛን ዋንም ምን ሊል ይችላል? ሊመጣ ይችላል። እሱን በተግባር እናያለን ማለት ነው። ኤግዛምፕል ጊቭን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 6x ኢንቱ 1 ማይነስ ኤክስ ሆኗል። ፎር ኤክስ ከዜሮ እና በአንድ መካከል ሲገኝ ማለት ነው። ፋይንድ ኢትስ ሲዲኤፍ ወይም ደግሞ ኮሙሌቲቭ ዲስትሪቢዩሽን ፈንክሽን ኤንድ ፕሮባቢሊቲ ኦፍ ከ0.5 እስከ 1 ድረስ ፈልጉ ነው የሚለው። ስለዚህ ይቺ ስሞል ስለሆነች ኮሙሌቲቭ ዲስትሪቢዩሽን ፈንክሽኑን ለማግኘት ከፒዲኤፉን ምን ማድረግ ነው? ፒዲኤፍ ነው ይሄ። ፒዲኤፉ ምን ማድረግ ነው? ኢንተግራል መጨመር በተሰጠን ሊሚት። ስለዚህ ኤፍ ኦፍ ኤክስ 0 ኤክስ ግሬተር ለስ ኦር ኢኳል 0 3x ስኩዌር ማይነስ 2x ኪዩብ በዚህ መካከል ላሉ ይሄ ከመጣ ይሄንን ኢንተግራል አውጡት። ይሄንን ከኢንተግራል ስታወጡት እንዴት ነው የሚሆነው? 6ን ወደዚህ አውጡት እንትን ስለሆነ ኢንተግራል ኦፍ
ኤክስ ሲባዛ በአንድ ሲቀነስ ኤክስ ሲባዛ በኤክስ ኤክስ ስኩዌር። ስለዚህ ዲኤክስ አይደለ? ለእያንዳንዱ ማድረግ ትችላላችሁ። 6 ኢንቱ ይሄ ምን ይሆናል? ኤክስ ስኩዌር ይሆናል አይደል? ኤክስ ስኩዌር ኦቨር 2 ሲወጣ ማለት ነው። ይሄኛውስ ምን የሚሆነው? ሲቀነስ ኤክስ ኪዩብ ኦቨር 3 አይደለም የሚሆነው። ስለዚህ ይሄ በሁለት ይሄኛው በ3 ያቃልለዋል ማለት ነው። ስለዚህ 3 ኤክስ ስኩዌር ሲቀነስ ይሄኛው ስንት ነው የሚቀረው? 2 ኤክስ ኪዩብ ማለት ነው። ይቺ የመጣችው ከዚህ ኢንተግራል መጥቶ ነው ማለት ነው። ከኢንተግራል የወጣ ነው። ስለዚህ ከ0 እስከ 1 ሲሆን ከኢንተግራል ኤፍ ኮሙሌቲቭ ይሄን ይሰጠናል። አንድ የሚሰጠን ደግሞ ከአንድ በላይ የምንተካ ከሆነ ወደ ላይ ወደ ፖዚቲቭ ኢንፊኒቲ የሚለው። ስለዚህ ይሄ ከላይ ያየናቸውን ፕሮፐርቲ አሟላ ማለት ነው። ኢትስ ግራፍ ኢዝ ኮንቲኒየስ ቢትዊን በ0 እና በ1 መካከል ኮንቲኒየስ ነው ይለናል ማለት ነው። ሶ ፕሮባቢሊቲ ከ0.5 እስከ 1 ድረስ አለ ማለት በተዘዋዋሪ ኤፍ ኦፍ 1 ማይነስ ኤፍ ኦፍ 1 ማይነስ ኤፍ ኦፍ 0.5 እንደሆነ እዚሁ ያሳየናል። ስለዚህ ኤፍ ኦፍ 1 ሲቀነስ ኤፍ ኦፍ 0.5 እዛ ላይ ተኩት 1 ማይነስ ኤፍ ኦፍ 1 ስተኩ 1 ነው የሚመጣው እያለ ነው። አንድ ያ ማለት ምን ነው? 3 ኤክስ ስኩዌር ሲቀነስ 2 ኤክስ ኪዩብ አይደለ? ስለዚህ አንድ ተካን ማለት እዚህ ጋር አንድ እዚህ ጋር አንድ 2 ሲቀነስ አንድ ማለት ነው። አንድ ሲቀነስ 0.5 ስተኩ ደግሞ ይሄው 3 ኢንቱ 0.5 ዞል ስኩዌር ሲቀነስ 2 ኢንቱ 0.5 ዞል ኪዩብ ማለት ነው። ስለዚህ 1 ማይነስ ይሄ ስንት ይመጣል? አጠቃላይ 0.5 ይመጣል ማለት ነው። ስለዚህ 1 ማይነስ 0.5 0.5 ፕሮባቢሊቲም እውነትም በ0 እና በምን መካከል ሆነ ማለት ነው? ለሶር ኢኳል ፕሮባቢሊቲ ለሶር ኢኳል 1 ሆነ ማለት ነው። ስለዚህ በ0 እና በ1 መካከል መንጣቱን ቼክ አደረግን። ጊቭን the PDF of the continuous random variable x is given by እዚህ ጋር አንድ እንትን ያለኝ ነገር ምንድነው? እስኪ 0.5ን ቀጥታ ለምሳሌ ፕሮባቢሊቲ ኦፍ ይሄኛው ኤክሱ 0.5 የዚህ ፕሮባቢሊቲ ማለትና ፕሮባቢሊቲ ኦፍ 0.5 ማለት ይለያያል ብሏል አይደለ? ስለዚህ ኤፉ ላይ ፕሮባቢሊቲው 0.5 እስከ 1 ያለውና ኤፉ ላይ ቀጥታ 0.5ን ብትተኩት የተለያየ ቁጥር ነው የሚያመጣው ማለት ነው። ጀስት ቼክ ማድረግ ትችላላችሁ። የቱ ጋር ያለውን ፕሮፐርቲ ለማሳወቅ ነው። እዚህ ሶሪ በጣም ይቅርታ፣ እዚህ ጋር ያለውን ፕሮፐርቲ ለማሳወቅ ነው ማለት ነው። ይሄኛው ስሞሉ ላይ ወይም ደግሞ ኮንቲኒየስ ራንደም እንትኑ ላይ ፒዲኤፍ ላይ ቀጥታ ኤም ብተኩና ፕሮባቢሊቲ አት ኤ ላይ ብተኩ አት ኤ ላይ ማለት ለሶር ኢኳል ኤ ማለት ነው ፕሮባቢሊቲው። ስለዚህ ፕሮባቢሊቲ ኤክስ ለሶር ኢኳል ኤ ላይ ብተኩና ወይም ደግሞ ትንሹ ላይ ፈንክሽኑ ላይ ኤን ብተኩ ቀጥታ ልዩነት እንዳለው ያሳያችኋል ማለት ነው። ያሳያችኋል። ሶ እሱን ቼክ ማድረግ ትችላላችሁ። ሶ እዚህ ጋር ከላይ ቅድም የሰራሁት ጥያቄ ተመልሶ መጥቷል። ነገር ግን በምንድነው? በኮንቲኒየስ ነው። ሶ ጊቭን ዘ ፒዲኤፍ ኦፍ ዘ ኮንቲኒየስ ራንደም ቫሪያብል ኤክስ ኢዝ ጊቭን ባይ ኤፍ ኦፍ ኤክስ በዚህ መልኩ ተሰጥቶናል ማለት ነው። ራንደም ቫሪያብል ኤክሱ በዚህ መልኩ ተሰጥቶናል። ሲ ራሱ ነው ማለት ነው። ኢንተርቫሉም ራሱ ነው። ስለዚህ ፋይንድ ኢትስ ሲዲኤፉን ነው ፈልጉ ያለን ማለት ነው። ስለዚህ የዚህ ሲዲኤፍ እንዴት ነው የመጣልን ነበረ ላይ ካስታወሳችሁ። ስለዚህ ሲዲኤፉ ምንድነው የመጣው? የመጣልን ካስታወሳችሁ ሲዲኤፍ ከኢንተግራል ስናወጣው ማለት ነው። መጀመሪያ ሲን 1/4 አምጥተናል አይደለ? 1/4 አምጥተናል። ስለዚህ ሲዲኤፉ የመጣው which is equals to 1/4 ታይምስ ኤክስ ዘ ፓወር ኦፍ -1/2 ነው። ሶሪ -1/2 ሳይሆን ፖዚቲቭ 1/2 ፖዚቲቭ ነው። ይሄ ማይነሱ የለም ይቅርታ። 1/2 ኦቨር 1/2 ነበረ። ስለዚህ 1/2 ኦቨር 1/2 ይሄ ሲታጠፍ በሁለት ይባዛል አይደለ? ሲባዛ በሁለት ማለት ነው። ይሄንን አጥፉትና ከዚያ 2 በ2 ይቃልና 1/2 ስለዚህ ምን ይሆናል ማለት ነው? ሲዲኤፍ is equals to 1/2 ኤክስ ዘ ፓወር ኦፍ 1/2 ነበረ የመጣልን ሲዲኤፍ። ስለዚህ ይሄ ነበረ ሲዲኤፉ የመጣው ማለት ነው። ስለዚህ ይሄንን ምንድነው አድርጉት የሚለው ሲዲኤፉን ፈልጉና ከአንድ በላይ ማለት ከ1 እስከ 4 ማለት ነው። ከ1 እስከ 4 ስለዚህ ይሄኛውን ከ1 እስከ 4 ስንሰራ 1/2 ከውጭ ይወጣል። 1/2 ኢንቱ ራዲካል ፎር ስንት ነው? 2 አይደለ? ሲቀነስ አሁንም ራዲካል 1 ስንት ነው? 1 ስለዚህ መልሳችን 1/2
2 ይሆናል ማለት ነው። 1/2 ይሆናል። ሶ በዚህ መልኩ ነበረ የሰራ ነው ማለት ነው። ከ1 እስከ 4 የሚለውን 1/2 ነው እዛ የሚያመጣ ነው። እዚህም 1/2 ይመጣል በኮሙሌቲቭ ማለት ነው። ሶ በዚህ መልኩ መስራት ትችላላችሁ። ፋይንድ ዘ CDF ኦፍ ዘ PDF ኦፍ ዘ ፎርም ምንድነው? ኮሙሌቲቭ ዲስትሪቢዩሽን ፈንክሽኑን ፈልጉ ነው የሚለን። የዚህንም ሰርተናል ካስታወሳችሁ እላይ ወታችሁ ይዩት። ኮሙሌቲቭ ከኢንተግራል ስናወጣው ኬ ይሄኛውን ቀጥታ ስናወጣው በሰብስቲቱሽን ነው የሰራ ነው። ማይነስ ኢ ዘ ፓወር ኦፍ ታይምስ ማለት ነው። ማይነስ ኢ ዘ ፓወር ኦፍ ማይነስ ኤክስ ስኩዌር ኦቨር 2 ነበር የመጣለን ኦቨር 2። ስለዚህ ይሄ ነበረ ኮሙሌቲቭ። ቀጥታ ኮሙሌቲቭን ቅድም እንደሰራሁላችሁ ወጣችሁ ያንኑ መስራት ነው ማለት ነው። ስለዚህ የኬ ቫልዩ 2 አግኝተናል። ባጭሩ 2 ኢንቱ ማይነስ ኢ ዘ ፓወር ኦፍ ማይነስ ኤክስ ስኩዌር ኦቨር 2 ይሆናል። 2 በ2 ይጣፋና ኮሙሌቲቭ መጨረሻ ላይ ማይነስ ኢ ዘ ፓወር ኦፍ ማይነስ ኤክስ ስኩዌር ይሆናል ማለት ነው። ይሄ ነው ኮሙሌቲቭ ሊሆንላችሁ የሚችለው ማለት ነው። ሁለተኛው ጥያቄ ሰፖዝ ኤክስ ኢዝ ኤ ኮንቲኒየስ ራንደም ቫሪያብል ዊዝ ሲዲኤፉ ተሰጥቶናል። ያ ማለት ኮሙሌቲቭ ዲስትሪቢዩሽን ፈንክሽኑ ተሰጥቶናል። ከዚያ በኋላ ፋይንድ ኢትስ ፒዲኤፍ ኤንድ ኮምፒዩት ፒ ኦፍ ከኔጌቲቭ 1 እስከ 2 ድረስ አድርጉና ፒዲኤፉንም ተጠቅማችሁ ሲዲኤፉንም ተጠቅማችሁ ምን አድርጉ ነው የሚለን? ኮምፒውት አድርጉት ፎርሙላውን ነው የሚለን ማለት ነው። ስለዚህ ሲዲኤፉን ቀጥታ ተጠቀሙ። እዚህ ጋር ሲዲኤፍ ማለት እዚህ ላይ መተካት ነው። ሲዲኤፉን ተጠቅማችሁ ለምንባለው ቱንና ተጠቅመን ሲቀነስ ማይነስ ዋንን ተጠቅመን ማለት ነው። ስለዚህ 1/1 ፕላስ ኢ ዘ ፓወር ኦፍ ማይነስ ኤክስ አይደለ ማይነስ 2 ሲቀነስ 1/1 ፕላስ ኢ ዘ ፓወር ኦፍ ማይነስ ኢንቱ ማይነስ 1 ይቺ ማይነስ ኤክስ ስላለች ኤክስ ደግሞ እዚህ ጋር ማይነስ 1 ስለሆነች ፖዚቲቭ ይሆናል 1 ማለት ነው። ስለዚህ ይሄንን ሰርታችሁ ማግኘት ነው። እኔ ግን ያኛውን በፒዲኤፍ የሚደረገውን ላድርግላችሁ ማለት ነው። ሶ ልስራላችሁ። ሶ በዛ መልኩ ይሄንን በዚህ መልኩ ትሰሩታላችሁ። ያኛውን ላሳያችሁ። እንግዲህ እዚህ ጋር እንደምታዩት እዚህ ጋር ሰርቼላችኋለሁ ማለት ነው። ሶ ኤፍ ኦፍ ኤክስ የተሰጠን አለ እሱን ዴሪቬቲቭ ነው የምናደርገው ማለት ነው። ሶ እሱን ዴሪቬት ስናደርግ ዲ ዴሪቬቲቭ ኦፍ ኢን ተርምስ ኦፍ ኤክስ ኤፍ ኦፍ ኤክስን ዴሪቬት ስናደርግ ኦቨር ስለሆነ አንድ ዴሪቬት ሲባዛ በዚህ በታህቱ 1 ፕላስ ኢ ዘ ፓወር ኦፍ ማይነስ ኤክስ ሲቀነስ 1 ታይምስ የታችኛው ዴሪቬት ሲሆን 1 ፕላስ ኢ ዘ ፓወር ኦፍ ማይነስ ኤክስን ዴሪቬት ስናደርገው ስለዚህ አንድ ዴሪቬት ሲሆን 0 ነው። 0 ሲባዛ በዚህ 0 ይሆናል። ስለዚህ ማይነስ ትሆናለች ማለት ነው። እዚህ ጋር ያለችው ማይነስ ታይምስ ይሄ ውስጡ ዴሪቬት ሲሆን ምንድን ነው የሚሆነው? ኢ ዘ ፓወር ኦፍ ማይነስ ኤክስ ታይምስ የዚህችኛዋ ማይነስ ታበዛዋለች ማለት ነው ማይነስ 1። ስለዚህ ማይነስ ሲባዛ በማይነስ ፖዚቲቭ ይሆናል። ፖዚቲቭ ኢ ዘ ፓወር ኦፍ ማይነስ ኤክስ ይሆናል ማለት ነው። ኦቨር ይሄኛውን ምን ማድረግ ስኩዌር ማድረግ አይደለ? ይኸው እዚህ ጋር ተሰርቶላችኋል። ስኩዌር ማድረግ ስለዚህ ኦቨር ይሄ ስኩዌር ይሄ ምናችን ነው? ዴሪቬት ካረግን በኋላ የምናገኘው ፒዲኤፉ ነው ማለት ነው። ስለዚህ አሁን ኢንተግራሉን መስራት ነው። ፒዲኤፉን ካገኘን ፕሮባቢሊቲውን እንዴት ነው የምናገኘው? ኢንተግራል አድርገን አይደለ? ስለዚህ ኢንተግራል የተሰጠ ሊሚት አለ ከማይነስ 1 እስከ 2 ኢ ዘ ፓወር ኦፍ ማይነስ ኤክስ ኦቨር 1 ፕላስ ኢ ዘ ፓወር ኦፍ ማይነስ ኤክስ ዘ ሆል ስኩዌር ዲኤክስ። ስለዚህ አሁን እዚህ ጋር የምታዩት በምን ብሰራ ነው? በፓይ ፓርት፣ በኢንተግሬሽን ወይስ በሰብስቲቱሽን ብሰራ ነው የተሻለ የሚሆነው የሚለውን እናንተ ናችሁ ማለት ነው የምመርጡት። አሁን እዚህ ጋር በሰብስቲቱሽን ብሰሩት እዚህም የተመረጠ ነው ማለት ነው። ምክንያቱም ሌት ዩ ይሄንን ብል የዚህ ዴሪቬት ዲዩ ባይ ዲኤክስ የሚሆነው ማይነስ ኢ ዘ ፓወር ኦፍ ማይነስ ኤክስ ነው። እዚህ ጋር ያለው ደግሞ ኢ ዘ ፓወር ኦፍ ማይነስ ኤክስ ነው። ስለዚህ ዲኤክስን ስፈልግ ይሄን ክሪስ ክሮስ አደረገው ዲዩ ኢኳልስ ቱ ዲኤክስ ታይምስ ኢ ዘ ፓወር ኦፍ ማይነስ ኤክስ አይደለ? ስለዚህ ዲኤክስን ለማግኘት ለማይነስ ኢ ዘ ፓወር ኦፍ ማይነስ ኤክስ አካፍለው ዲኤክስ ኢኳልስ ቱ እዚህ ጋር ማየት ትችላላችሁ። ዲኤክስ ኢኳልስ ቱ ዲዩ ኦቨር ማይነስ ኢ ዘ ፓወር ኦፍ ማይነስ ኤክስ ነው ማለት ነው። ስለዚህ አሁን ሰብስቲቱት እናደርጋለን ከማይነስ 1 እስከ 2 ኢ ዘ ፓወር ኦፍ ማይነስ ኤክስ አለ ዩ ይሄንን በምን ተክቻለሁ? በዩ። ስለዚህ ስኩዌር ስላለች እዚህ ጋር ስኩዌር ስላለች ምን ያደርጋለሁ? ይቺን ስኩዌሯ ዩ ስኩዌር ታደርጋታለች። ከዚያ ዲኤክስ ማለት ደግሞ ምን ማለት ነው? ዲዩ ኦቨር ማይነስ ኢ ዘ ፓወር ኦፍ ማይነስ ኤክስ። ስለዚህ ዲዩ ኦቨር ማይነስ ኢ ዘ ፓወር ኦፍ ማይነስ ኤክስ አደረኩ ማለት ነው። ስለዚህ አሁን ይችኛዋ በዚህችኛዋ ስትጣፋ ማይነሷ ብቻ ትቀረኛለች። ስለዚህ ኢንተግራል ኦፍ ከማይነስ 1 እስከ 2 ማይነስ 1 ኦቨር ዩ ስኩዌር ይሆናል ማለት ነው ታይምስ ዲዩ ማለት ነው። ስለዚህ ይሄኛው ደግሞ ሲወጣ ይሄ ዩ ዘ ፓወር ኦፍ ማይነስ
ቱ ይሆናል አይደለ? ይሄን አንድ ሲወጣ ስለዚህ ማይነሷ እንዳለች እቺ የማይነስ ማለት ነው። ስለዚህ እሱ ከሆነ ስለዚህ ዩ ዘ ፓወር ኦፍ ማይነስ ዩ ዘ ፓወር ኦፍ ማይነስ ቱ ስናወጣው ፕላስ ዋን አድርገን ስናወጣ ኦቨር ማይነስ ቱ ፕላስ ዋን አይደለም የሚሆነው። ስለዚህ ይሄ ማይነስ ዋን ይሆናል። ዩ ዘ ማይነስ ዩ ዘ ፓወር ኦፍ ማይነስ ዋን ኦቨር ማይነስ ዋን ማይነስ በማይነስ ይጠፋና ዩ ዘ ፓወር ኦፍ ምን ይሆናል? ማይነስ ዋን። ይሄ ማለት ምን ማለት ነው? ዋን ኦቨር ዩ ማለት ነው አይደለ? ሶ ጀስት እንደዛ ሁሉ እዚህ ጋር ተሰርቶላችኋል። እንደዛ ይወጣና ዋን ኦቨር ዩ ይሆናል ወይም ደግሞ ዩ ዘ ፓወር ኦፍ ማይነስ ዋን ይሆናል። ከፈለጋችሁ ዋን ኦቨር ዩ አድርጉት። ከዚያ በኋላ ከማይነስ ዋን እስከ ሁለት መተካት። ከዚያ ይሄ ማለት ደግሞ ዩ ማለት ምን ማለት ነው? ዋን ፕላስ ኢዝ ዘ ፓወር ኦፍ ማይነስ ኤክስ ዘ ፓወር ኦፍ ማይነስ ዋን ማለት ነው። ስለዚህ ማይነስ ዋን። ስለዚህ አሁን ከአንድ እስከ ሁለት እንተካለን። ከማይነስ ዋን እስከ ሁለት። ይቺ ማይነስ ደግሞ ዳውን ታረጋታለች። ዋን ኦቨር ዋን ፕላስ ኢዝ ዘ ፓወር ኦፍ ማይነስ ዋን ማይነስ ኤክስ ሶሪ። ስለዚህ ከማይነስ ዋን እስከ ሁለት ይሄን ማይነስ ዋን እስከ ሁለት ስተኩት ሁለትን ተክታችሁ መቀነስ ማድረግ አይደለም። ዋን ኦቨር ዋን ፕላስ ኢዝ ዘ ፓወር ኦፍ ማይነስ ቱ ሁለትን ተካው ማለት ነው። እዚች ጋር በኤክስ ቦታ ሲቀነስ ዋንን ማይነስ ዋንን እንተካለሁ። ሲቀነስ ዋን ኦቨር ዋን ፕላስ ኢዝ ዘ ፓወር ኦፍ ማይነስ ኢንቱ ማይነስ ዋን ማለት ነው። ፖዚቲቭ ዋን አይደለ? ይሄው እዚህ ጋር ፖዚቲቭ ዋን። ስለዚህ ይሄን ስቀንሰው ደግሞ ይችኛዋ ማይነስ ቱ ይች ማለት ዋን ኦቨር ዋን ፕላስ ኢዝ ዘ ፓወር ኦፍ ማይነስ ቱ ማለት which is equals to ዋን ኦቨር ዋን ፕላስ ዋን ኦቨር ኢዝ ዘ ፓወር ኦፍ ቱ ትሆናለች ለብቻዋ ማለት ነው። ይቺ ኔጌቲቭ ታስወርዳታለች። ስለዚህ ይቺን ወደ አንድ ሳመጣት ዋን ኦቨር ይቺ ኦቨር ዋን ናት የጋራ የላትም። ስለዚህ ኢዝ ዘ ፓወር ኦፍ ቱ ትሆናለች ፕላስ ዋን ኦቨር ኢዝ ዘ ፓወር ኦፍ ቱ። ስለዚህ ይሄንን ዋን ኦቨር ለዚህ ለሁለት ቁጥር ሲካፈል ተገልብጦ ማባዛት አይደለ? ስለዚህ ኢዝ ዘ ፓወር ኦፍ ቱ ኦቨር ኢዝ ዘ ፓወር ኦፍ ቱ ፕላስ ዋን ይሆናል ማለት ነው። ሲቀነስ እዚህ ጋር ያለችው አለች ዋን ኦቨር ዋን ፕላስ ኢ ማለት ነው። የዚችኛዋ ፓርት ይችኛዋን ተንትኜ ወደዚህ አመጣው ማለት ነው፣ ወደ ላይኛው። ስለዚህ በዚህ መልኩ አምጥተን እዚህ ጋር ሰርቼላችኋለሁ ይኸውላችሁ። ስለዚህ ኦቨር ሲደረግ በዚህ መልኩ መጣይ ማለት ነው። ከዚያ ሰብስቲቲዩት ማድረግ ነው። ሰብስቲቲዩት ይሄ ጋር ይሄ ከመጣልን በኋላ ሰብስቲቲዩት ኤ ኢዝ ኢኳልስ ቱ 2.718 ናት። ስለዚህ ፕሮባቢሊቲውን ቼክ ለማድረግ ሰብስቲቲዩት እናደርጋለን ማለት ነው። ስለዚህ ኢ ስኩዌር 2.718 ስኩዌር ሲሆን ከዚያ ሲካፈል ያው ቁጥር ስኩዌር ሲደመር አንድ አይደለ? መተካት አያቅታችሁም። ሲደመር አንድ ሲቀነስ ዋን ኦቨር ዋን ፕላስ 2.718 የኢ ማለት ነው። which implies that ስኩዌር ሲሆን 7.389 ሲካፈል ከአንድ ጋር ሲደመር ይሄኛው ስኩዌር ሆኖ ከአንድ ጋር ሲደመር እዚህ ላይ አንድ መደመር አይደለ? 8.389 ሲቀነስ ዋን ኦቨር ራሱ ኢ ማለት ነው። ኢ ፕላስ አንድ ማለት ነው። አንድ ሲደመር ኢ ስለዚህ 3/718 አጠቃላይ ፕሮባቢሊቲያችን የሚመጣው 0.612 ይሆናል ማለት ነው። ፕሮባቢሊቲው ይሄን ሰርታችሁ አካፍላችሁ ምናምን ቼክ ማድረግ ትችላላችሁ። መልሱ ይሄ ነው የሚመጣው ማለት ነው። ሶ በዚህ መልኩ የተሰጣችሁን ጥያቄ መስራት ትችላላችሁ ማለት ነው። እሺ እንግዲህ ተማሪዎች እስከዚህ ድረስ ከተከታተላችሁኝ ፕሊዝ ሰብስክራይብ እና ሼር፣ ላይክ፣ ፎሎ ማድረግ አይረሳ። እባካችሁ ሰብስክራይብ አድርጉኝ። ይገርማል እውነት ከሚመለከቱኝ 75% በላይ የሚሆኑ ሰዎች ሰብስክራይብ ያላደረጉ ሰዎች ናቸው ቪዲዮን የሚከታተሉት እና ይሄ ሁሉ 75% ሰው ሰብስክራይብ ያደረገኝ ምን ችግር አለው ብዬ አስባለሁ። ለእናንተ የሚጎዳ ነገር የለውም ማለት ነው። ሶ እንግዲህ ወደ ቀጣዩ ሌሰን እናልፋለን። ሶ ዘ ኤክስፔክትድ ቫልዩ ኦፍ ኤ ራንደም ቫሪያብል ኤንድ ሙቭመንትስ የሚል ሁለት ርዕሶች አሉ። ከሱ ጋር ተያይዙ የሚመጡ ሌሎች ተጓዳኝ ርዕሶችም አሉ። ሶ እነሱንም እናይ ነው የሚሆነው። እንግዲህ እዚህ ጋር ያለው ኤክስፔክትድ ቫልዩ ምንድን ነው፣ ሙቭመንት ምንድን ነው፣ ሁለት ነገሮችን የመለየት ስራ ነው የምንሰራው ማለት ነው። ለአሁኑ ኤክስፔክትድ ቫልዩ እናወራለን ማለት ነው። ሶ ኤክስፔክትድ ቫልዩ ማቴማቲካል ኤክስፔክቴሽን ነው፣ ግምት ነው። ሶ ያንን ግምት እንዴት ነው የምንሰራው፣ ስታቲክስ ላይ የምንገለገልበት እንዴት ነው የሚለውን ነው የምናየው። ሌት ኤክስ ቢ ኤ ዲስክሬት ራንደም ቫሪያብል ቴኪንግ ቫልዩ x1 x2 x3 የሚወስድ ከሆነ እንግዲህ ዲስክሬት ራንደም ቫሪያብል የምንለው x1 x2 አስ ኤ ሆል ነምበር የሚወስድ ከሆነ ነው አይደለ? ስለዚህ እነኚህን x1 x2 x3 እያለ እንደዚህ ያሉ ነገሮችን ቁጥሮችን የሚወስዱ ከሆነ ዊዝ ከምን ጋራ ከነሱ ፕሮባቢሊቲ f of xi ጋራ ይሄ ማለት f of xi ምንድነው የራሳቸው
ፕሮባቢሊቲ ማለት ነው። ለምሳሌ i1 ቢሆን የx1 ፕሮባቢሊቲ፣ 2 ሲሆን የx2 ፕሮባቢሊቲ፣ 3 ሲሆን የx3 ፕሮባቢሊቲ and as its probability density የሚወስድ ከሆነ then the expected value of x denoted by e of x በዚህ ይወከላል። expected value of x ሳችን is defined as expected of x is equals to x1 times f of x1 plus x2 ይችቱ ናት x2 times f of x2 plus ይሄ x3 በሉት x3 times f of x3 plus ይሄም 4 በሉት f of x4 times f of x4 plus እያለ እስከ ሊሚቱ ድረስ ይሄዳል ማለት ነው። ይህ አጠቃላይ ድምራቸው የእያንዳንዳቸው ተመልከቱ፣ የእያንዳንዳቸው ራንደም ቫሪያብል ከየራሳቸው ፕሮባቢሊቲ ጋር ማለት ነው። ገባችሁ? ሶ እያንዳንዳቸው ፕሮባቢሊቲ አላቸው፣ የየራሳቸው ራንደም ቫሪያብል ኤክስ አለ። ስለዚህ x1 ከራሷ ፕሮባቢሊቲ፣ x2 ከራሱ ፕሮባቢሊቲ፣ x3 ከራሱ ፕሮባቢሊቲ ላይ እያባዛን መደመር። ስለዚህ ባጭሩ ምን ሆነ ማለት ነው? ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ ለዲስክሪት ከሆነ መደመር ስለሆነ ሆል ነምበር ስለሆነ ሰሜሽን ኦፍ ኤክስ አይ ታይምስ ኤፍ ኦፍ ኤክስ አይ ይሆናል ማለት ነው። ዌን አይ ኢዝ ኢኳልስ ቱ 1 2 3 ብላ ብላ ብላ። ስለዚህ ከአንድ ጀምሮ እስከ ኢንፊኒቲ ድረስ ያሉ ቁጥሮች ቢሆን ኤክስ አይዎች፣ ስለዚህ አንድን ስታስገቡ እዚች ጋር ምን ትሆናለች ማለት ነው? አንድ። ሁለትን ስታስገቡ እዚች ጋር ሁለት ትሆናለች። ስለዚህ የየራሳቸውን ፕሮባቢሊቲ በራሳቸው ራንደም ቫሪያብል ኤክስ በማባዛት ሰሜሽን መውሰድ ዛት ኢዝ ኤክስፔክትድ ኦፍ ኤክስ ይባላል ነው። ዛት ኢዝ expected of x is the weighted mean of the possible values of x. Each value is weighted by its probability. ስለዚህ ይሄ መሆኑ expected of x ምን ያስብለዋል? weighted mean ያስብለዋል። ያ ማለት የራሱ ቫሪያብል አለ xi አለ ሲባዛ በፕሮባቢሊቲ ኦፍ xi ነው የሚያደርገው። ስለዚህ በራሱ ፕሮባቢሊቲ ነው። ፕሮባቢሊቲ ደግሞ ያ ይሄ የመፈጠር እድሉ ሁለት ጊዜ ከሆነ ቱ ዘ ፓወር ኦፍ ኤን አይደለ? ይሄ ቱ ዘ ፓወር ኦፍ ኤን መሆኑ ደግሞ የዚህ ሚን ያሰኘዋል። ስለዚህ ለራሱ ሚን ነው። ስለዚህ ለራሱ እንደ ዌትድ ሚን መገልገያ ነው ማለት ነው። ሶ ኢች ቫልዩ ኢዝ ዌትድ ባይ ኢትስ ፕሮባቢሊቲ። እያንዳንዱ ቫልዩ በራሱ ፕሮባቢሊቲ ዌት ይደረጋል ወይም ደግሞ ይለካል ማለት ነው። ስለዚህ እንደ ዌትድ ሚን ያገለግለናል። ሌት ኤክስ ቢ ኤ ኮንቲኒየስ ራንደም ቫሪያብል ዊዝ ፕሮባቢሊቲ ዴንሲቲ ፈንክሽን ኤፍ ኦፍ ኤክስ ዘን ዘ ኤክስፔክትድ ቫልዩ ኦፍ ኤክስ ዴኖትድ ባይ ኤክስ ኢዝ ዲፋይንድ አስ ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ አንደር ኢንተግሬሽን ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ኤክስ ታይምስ ኤፍ ኦፍ ኤክስ ዲኤክስ ይሆናል ማለት ነው። እንግዲህ ይሄ ምንም የተለየ ነገር የለውም። ቅድም እንደዚህ አድርገን ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ኤፍ ኦፍ ኤክስ ነበረ። ይሄ ምን ለማግኘት ነው? ቶታል ፕሮባቢሊቲውን ወይም ደግሞ ሰሜሽኑን የሆነ ማለት ኮሙሌቲቭ ዲስትሪቢዩሽን ፈንክሽኑን ለማግኘት ነበረ ለኮንቲኒየስ። አሁን ግን ኤክስፔክትድ ስትሆን እዚች ላይ ምን ተጨመረ? እያንዳንዷ በየራሷ ምን መባዛት? በኤክስ መባዛት፣ በቫልዩ ኤክስ መባዛት ማለት ነው። ስለዚህ ቅድም ሰሜሽን የነበረው በምን ይተካል? ኮንቲኒየስ ሲሆን በኢንተግራል ክሪል ነው አይደለ? ስለዚህ ለኮንቲኒየስ ራንደም ቫሪያብል ፕሮባቢሊቲ ዴንሲቲ የየራሳቸው አላቸው። ያለው ፕሮባቢሊቲ ዴንሲቲ ያለው ዘን ኤክስፔክትዱን ስናገኝ በዚህ መልኩ እናገኛለን። ኢንተግራል በጋፑ ኤክስ ሲባዛ በዲስትሪቢዩሽን ዴንሲቲ ፈንክሽኑ ማለት ነው። ፕሮፐርቲ ኦፍ ማቴማቲክሻን ኤክስፔክቴሽን የሚልን የመጀመሪያው ኢፍ ሲ ኢዝ ኤ ኮንስታንት ኤክስፔክትድ ኦፍ ሲ ኢዝ ኢኳልስ ቱ ሲ። ዋይ ለምንድን ነው እንደዚያ ያልነው? ያ ማለት ለምሳሌ በዲስክሬት ላሳያችሁ። አንድ ኤፍ ኦፍ ኤክስ ሰሜሽን ኦፍ ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ኤፍ ኦፍ ኤክስ ምንድን ነው? ኢዝ ኢኳልስ ቱ ምንድን ነው የሚሰጠን? አንድ ነው አይደለ? ስለዚህ ያ ቁጥር ኮንስታንት ከሆነ ኤክስፔክትዱም ላይ የምናደርገው ሰሜሽን ኦፍ ሲ አት ኮንስታንት ታይምስ ኤፍ ኦፍ ኤክስ ነው። ስለዚህ ይሄ ሰሜሽን ደግሞ ኮንስታንት ከሆነ ወዴት እናወጣዋለን? ሲ ወደ ውጭ ይወጣል። ሰሜሽን ኦፍ ኤፍ ኦፍ ኤክስ አይደለ? ኤፍ ኦፍ ኤክስ ጋፑ ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ። ይሄ ደግሞ ምን ሆነ? ፕሮባቢሊቲ ስለሆነ እስከ መጨረሻው ሊሚት ድረስ ከሆነ የምናሰላው እዚህ ኳልስቱ አንድ ነው። ስለዚህ ሲ ሲባዛ በአንድ ምን ይሆናል ማለት ነው?
ሲ ራሱን ቁጥሩን ይሆናል ኮንስታንት ቁጥር ከሆነ ማለት ነው። ስለዚህ ኢፍ ሲ ኢዝ ኮንስታንት ኤክስፔክትድ ኦፍ ሲ ኢዝ ኢኳልስ ቱ ሲ ይሆናል። ዋይ ኤክስፔክትድ ኦፍ ሲ ኢዝ ኢኳልስ ቱ ሲ ታይምስ ኤክስፔክትድ ኦፍ ያንን ሰሜሽን ስናስገባው ኤፍ ኦፍ ኤክሱ አንድ ስለሚሰጥ አልኳቸው ፕሮባቢሊቲ ስለሆነ ቶታል ሊሚቱን ስንጠቀም አይተናል በዲስክሪትም በኮንቲኒየስም። ስለዚህ አንድ ስለሚሆን ሲ ሲባዛ በዋን ይሆናል። ስለዚህ ሲ ይሆናል ማለት ነው። ክሊር ኦኬ፣ በጣም ጥሩ። ቢ ላይ ኤክስፔክትድ ኦፍ ኤ ኤክስ ፕላስ ቢ ኢዝ ኢኳልስ ቱ ኤ ታይምስ ኤክስፔክትድ ኦፍ ኤክስ ፕላስ ቢ። ቅድም እንዳልኳችሁ ኮንስታንት ከሆነ ከሰሜሽን ወጥቷል አይደለ? እንደዚህ ከሰሜሽንም ሆነ ከኢንተግራል ይወጣል። ኢንተግራልም ቢሆን ሲ ከሆነ እንደዚህ ማውጣት እንችላለን። ስለዚህ ኤክስፔክትድ ኦፍ ኤ ኤክስ ሲሆን ኤክስፔክትድ ኦፍ ኤ ኤክስ ፕላስ ኤክስፔክትድ ኦፍ ቢ ይሆናል ማለት ነው። ኤክስፔክትድ ኦፍ ቢ። ስለዚህ ኤክስፔክትድ ኦፍ ኤ ኤክስን ስናወጣ ደግሞ ኤ ኢንቱ ኤክስፔክትድ ኦፍ ኤክስ ፕላስ ኤክስፔክትድ ኦፍ ኮንስታንት ቁጥር ደግሞ ቅድም እንዳልኳችሁ ምን ሆነ? ኮንስታንት ራሱን አይደለ? ፕላስ ቢ ይሆናል ማለት ነው። ስለዚህ በዚህ መልኩ ይመጣልናል ማለት ነው። ሶ ይሄ ልክ ነው ማለት ነው። ፎር ዲስክሬት ፕሩፍ ስናደርግ በዚህ መልኩ እያያችሁ ነው አይደለ? ሶ በዚህ መልኩ ፕሩፍ አድርገን ማግኘት እንችላለን። ለኮንቲኒየስ ከሆነ ደግሞ ያው ምንም የሚለየው ነገር የለም። ኤክስፔክትድ ኦፍ ኤኤክስ ኢንተግሬሽን ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ለኤኤክስ ታይምስ ዲኤክስ ፕላስ ኢንተግሬሽን ኦፍ ለብቻው መክፈል ትችላላችሁ። ይህንን አንድ ኢንተግሬሽን አረኩ። ኢንተግሬሽን ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ለማ ፕላስ እዚህ ጋር አለ ለቢ ኤፍ ኦፍ ኤክስ ዲ ኤክስ ማለት ነው። ስለዚህ ይችን ቢ አዋጣታለሁ፣ ይችኛዋም ኤ ትወጣለች። ስለዚህ ኤ ኢንቱ ኢንተግሬሽን ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ኤክስ ኤፍ ኦፍ ኤክስ ፕላስ ይችኛዋ ቢ ወደዚህ ትወጣለች። ቢ ይሄኛው ደግሞ ኢንተግሬሽን ኤፍ ኦፍ ኤክስ ዲኤክስ ብቻ ነው አይደለም የሚቀረው። ኤፍ ኦፍ ኤክስ ዲኤክስ እዚህ ጋር ዲኤክስ አለች። እሺ እዚህ ጋር ዲኤክስ አለች። እዚህ ጋር ደግሞ ኢንተግሬሽን ኦፍ ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ኤፍ ኦፍ ኤክስ ዲኤክስ ማለት አንድ ነው። በዲስክሬትም በኮንቲኒየስም ብያለሁ። ስለዚህ ታይምስ ዋን ይሆናል ማለት ነው። ስለዚህ ምን ይሆናል ማለት ነው? ኤ ታይምስ ይሄ በኮንቲኒየስ ኤክስፔክትድ ኦፍ ኤክስ ፕላስ ቢ መሆኑን በኮንቲኒየስም አየን ማለት ነው። እዚህ ጋር ማየት ትችላላችሁ። ይሄ ማለት ኤክስ ታይምስ ኤፍ ኦፍ ኤክስ ዲኤክስ ማለት ኤክስፔክትድ ኦፍ ኤክስ እንደሆነ ስለምናቅ ማለት ነው። ሲባዛ በኤ ሆነ ማለት ነው። ሶ ይሄን አለ ሌት ኤክስ እና ዋይ ቢ ራንደም ቫሪያብልስ ዊዝ ፋናይት ኤክስፔክትድ ቫልዩ የሆነ ፋናይት የሆነ ዲስክሬት ቢሆን ማለት ነው። ዘን ኤክስፔክትድ ቫልዩ ኦፍ ኤክስ ፕላስ ዋይን ስሩ ብንባል ይሄንን አስገብተን ምን ማድረግ እንችላለን ነው የሚለን ዚስ ሩል ኤክስፔክትድ ኦፍ ኤክስ ፕላስ ኤክስፔክትድ ኦፍ ዋይ ማድረግ እንችላለን ይለናል ማለት ነው። ሌላው ኤክስፔክቴሽን ኦፍ ኤ ፈንክሽንስ ኦፍ ራንደም ቫሪያብል ኤክስፔክቴሽን ኦፍ ፈንክሽን አንድ ፈንክሽንን ኤክስፔክት ስናደርግ በምን መልኩ እናደርጋለን ለፈንክሽን የሚለውን እናያለን። ሌት ጂ ኦፍ ኤክስ ቢ ኤ ፈንክሽንስ ኦፍ ኤ ራንደም ቫሪያብል ኤክስ። ስለዚህ ራንደም ቫሪያብል ሲጀመር መጀመሪያ ላይ ምን ብያቸዋለሁ? ኢት ኢዝ ኖት ኤ ቫሪያብል በት ኢት ኢዝ ኤ ፈንክሽን ብያቸዋለሁ። ስለዚህ ራንደም ቫሪያብል ኤክስ አንድ ፈንክሽን ቢሆን ጂ ኦፍ ኤክስ የሚባል ፈንክሽን ቢሆን ስለዚህ ኤክስፔክትድ ኦፍ ጂ ኦፍ ኤክስ ስንባል ጂ ኦፍ ኤክስ ሲባዛ ኤፍ ኦፍ ኤክስ ይሆናል ማለት ነው። ዚስ ኢዝ ፕሮባቢሊቲ አይደለ? ይሄኛው ፕሮባቢሊቲ ነው ኤፍ ኦፍ ኤክሱ። ጂ ኦፍ ኤክስ ግን የተሰጠን ራንደም ቫሪያብል ኤክስ ኤክስ ዋን ኤክስ ቱ በሚለው ፋንታ ቀጥታ ምን ተሰጠን? ጂ ኦፍ ኤክስ ተሰጠን። ስለዚህ ኤክስ ዋን ሲባዛ ኤፍ ኦፍ ኤክስ በምንለው ፋንታ ምን ልንለው ማለት ነው? ጂ ኦፍ ኤክስ ሲባዛ ኤፍ ኦፍ ኤክስ ሆነ ማለት ነው። በራንደም ቫልዩ ራንደም ቫሪያብሉ ሲንግሎቹ ቀርተው ጂ ኦፍ ኤክስ ፈንክሽን ቢሰጠን፣ ስለዚህ ለኮንቲኒየስ ይሄ ለዲስክሬት ነው። ለኮንቲኒየስ ደግሞ በኢንተግራል ጂ ኦፍ ኤክስ ታይምስ ፕሮባቢሊቲ እንደሚሆን እናያለን ማለት ነው። ኤክስ ኢዝ ኤ ኮንቲኒየስ ራንደም ቫሪያብል። ሶ ኤፍ ኦፍ ኤክስ ለምሳሌ ምን ሰጠን? ኤፍ ኦፍ ኤክስ ጊቭን 0 1 2 እና 3 ሰጠን። ከዛ ኤፍ ኦፍ ኤክስ እዚህ ጋር ኮሙሌቲቭ እንትኑ ማለት ነው። ኮሙሌቲቭ ይሄ ፕሮባቢሊቲው ከዚያ እዚህ ጋር ተሰጥቶናል። ከዚያ በኋላ ፋይንድ ዘ ኤክስፔክትድ ቫልዩ ኦፍ ጂ ኦፍ ኤክስ ዋት ጂ ኦፍ ኤክስ ኢዝ ኢኳልስ ቱ ዚስ። ስለዚህ ጂ ኦፍ ኤክስ ሲባዛ በምን በፕሮባቢሊቲው ዌን እዚህ ጂ ኦፍ ኤክስ ላይ ማን እንተካለን ማለት ነው? እነኚህን ኤክሶች እንተካለን ማለት ነው። ሌላ ምንም ልዩነት የለውም። ሁለት አይነት ስራ ብቻ ነው የምንሰራው። ስለዚህ ተመልከቱኝ። ኤክስፔክትድ ኦፍ ጂ ኦፍ ኤክስ ማለት እዚህ ጋር ተመልከቱ። ኤክስ ማለት ከ0 እስከ 3 ናቸው። 0 1 2 3። ስለዚህ እዚህ ጋር እንወርድና
ሰሜሽን ኦፍ ከ0 እስከ 3 አልን ማለት ነው። ከ0 እስከ 3 ስለዚህ ኤክስ ሲባዛ የነበረውን በምን እናደርገዋለን? ጂ ኦፍ ኤክስ ኤክስፔክትድ ኦፍ ጂ ኦፍ ኤክስ ስለሆነ የተሰጠ ነው። ጂ ኦፍ ኤክስ ሲባዛ ኤፍ ኦፍ ኤክስ ማለት ነው ፈንክሽኑ ፕሮባቢሊቲው። ስለዚህ አይ ከ0 እስከ 1 እስከ 3 ኤክስ ማለት ነው። ጂ ኦፍ ኤክስ ማለት ኤክስ ማይነስ 1 ዝሆል ስኩዌር ሲባዛ በፕሮባቢሊቲ። ስለዚህ ዌን ኤክስ 0 ሲሆን 0 ሲቀነስ 1 ዝሆል ስኩዌር ሲባዛ ኤፍ ኦፍ ኤክስ ደግሞ ኤክስ 0 ሲሆን እዚህ ጋር ወጣችሁ እዩ ኤክስ 0 ሲሆን 1 ኦቨር 3 ነው ፕሮባቢሊቲው። ይሄው 1 ኦቨር 3 ነው። ይሄኛው 1 ሲሆን 1 ኦቨር 2 ነው። 0 ነው። 1 ኦቨር 4 ነው። 1 ኦቨር 6 ነው 3 ሲሆን ስለዚህ ምንም ልዩነት የለውም። ፈንክሽኑ ላይ ኤክሶችን ለመተካት ያህል ነው ማለት ነው። ስለዚህ በጂ ኦፍ ኤክስ ከተሰጠን ልክ እንደዚህ ኤክሶችን እዚህ ጋር እንተካና ከዚያ በኋላ በፕሮባቢሊቲያቸው እናበዛለን ማለት ነው። 1 ሲቀነስ 1 ሲባዛ በፕሮባቢሊቲ 2 ሲቀነስ 1 ዝሆል ስኩዌር ሲባዛ በ0 ፕሮባቢሊቲ 3 ሲቀነስ 1 ዝሆል ስኩዌር ሲባዛ በ0 በፕሮባቢሊቲው ማለት ነው። ስለዚህ ይሄ አጠቃላይ 1 ኦቨር 3 ሲደመር 0 ሲደመር 0 ሲደመር 4 ኦቨር 6 which is equals to 1 ይሆናል ማለት ነው። ሶ ይሄንን በጂ ኦፍ ኤክስ ወይም ደግሞ በአንድ ሲንግል ብቻ ሳይሆን ጂ ኦፍ ኤክስ ተሰጥቶንም ኤክስፔክትድ ኦፍ ጂ ኦፍ ኤክስን አንድ ፈንክሽን ተሰጥቶን ኤክስፔክትድ ኦፍ የዛን ፈንክሽን ኤክስፔክትድ ኦፍ ኤክስ ፈልጉ ከተባልን ኤክሶችን በሰሜሽንም ሆነ በኢንተግራል ሊሚት እናደርጋለን። ከዚያ በኋላ ያ የተሰጠን ፈንክሽን ሲባዛ በፕሮባቢሊቲያቸው እንደሆነ እናያለን ማለት ነው። ኢንተግራል ቢሆን ለምሳሌ ከ0 እስከ 3 አድርገን ኮንቲኒየስ ቢሆን ማለት ነው ጂ ኦፍ ኤክስ ሲባዛ በኤፍ ኦፍ ኤክስ በተሰጠን ፕሮባቢሊቲ ይሆናል ማለት ነው። ስለዚህ ጂ ኦፍ ኤክስን በኤፍ ኦፍ ኤክስ ከኢንተግራል አውጥተን 3ን እና 0ን ተክተን ምን ማድረግ ነው ማለት ነው? አቀናንሶ ማግኘት ነው ማለት ነው። ሌት ኤክስ ቢ ራንደም ቫሪያብል ዊዝ ዴንሲቲ ፈንክሽን ይሄው ኤፍ ኦፍ ኤክስ ተሰጥቶናል። ኤፍ ኦፍ ኤክስ ኤክስ ስኩዌር ኦቨር 3 አዘርዋይዝ 0። ስለዚህ ኮንቲኒየስ ተሰጠን ይሄው ከማይነስ 1 እስከ 2 ድረስ ማለት ነው። ስለዚህ ኤክስፔክትድ ቫልዩ ኦፍ ፈንክሽን ጂ ኦፍ ኤክስ ፈልጉ ከተባልን ምንድን ነው የምናደርገው የሚለውን በኮንቲኒየስም እዚሁ ሊያሳየን ነው ማለት ነው። ሶ ፎር ሲ ኦኬ እዚህ ጋር አልተሰራም። ስለዚህ ይህንን መፈለግ አለብን ማለት ነው። ሶ እሺ እንፈልጋለን። ኦኬ እዚህ ጋር ስለሰራሁት እናያለን ማለት ነው። ስለዚህ የተሰጠን ኤፍ ኦፍ ኤክስ አለ፣ ፈንክሽናችን ተሰጥቶናል ኤክስ ስኩዌር ኦቨር 3 ዘ ፓወር ኦፍ ኤክስ ስኩዌር ኦቨር 3 ከዚያ ወይን ኢንተርቫላችን ይሄው ከማይነስ 1 እስከ 2 አዘርዋይዝ 0 ተብለናል። ጂ ኦፍ ኤክሳችን ተሰጥቶናል 2x ማይነስ 1 ነው። ስለዚህ ምንድን ነው የምናደርገው? በኢንተርቫላችን ቀጥታ ኤክስን በምናበዛበት ቦታ ምን ነው የምናስገባው? ጂ ኦፍ ኤክስ ሲባዛ ኤፍ ኦፍ ኤክስ ማለት ፕሮባቢሊቲ ዲስትሪቢዩሽኑ ማለት ነው። ስለዚህ ዲኤክስ እናደርጋለን። ስለዚህ ይህንን ዲስትሪቢዩት አድርገን ስናስገባው 2x ታይምስ ኤክስ ስኩዌር ኦቨር 3 ሲቀነስ 1 ታይምስ ኤክስ ስኩዌር ኦቨር 3 አይደለ? ስለዚህ ለየብቻቸው ኢንተግራል እንሰራለን። 2x ታይምስ ኤክስ ስኩዌር ኦቨር 3 2x ኪዩብ ኦቨር ኪዩ 3 ይሆናል አይደለ? ዲኤክስ ለየብቻው ከማይነስ 1 እስከ 2 ሲቀነስ ይሄኛውንም በማይነስ 1 ኦቨር ኤክስ ስኩዌር ኦቨር 3 አለ። ስለዚህ እሱንም ለብቻው ከማይነስ 1 እስከ 2 ዲኤክስ ለየብቻው ማለት ነው። ሶ እሱን ካደረግን በኋላ ለየብቻው ማውጣት ነው ማለት ነው። ስለዚህ ይሄ ሲወጣ ምንም የሚያቅት ነገር የለውም። ቀጥታ 2 ኦቨር 3 ወደዚህ ይወጣል። ወደዚህ ይሄኛው ማለት ነው መውጣት ይችላል። ኤክስ ኪዩብ ምን ሆኖ ይወጣል? ኤክስ ዘ ፓወር ኦፍ 4 ኦቨር 4 ሆኖ አይደለ? ከዚያ ከማን ከማይነስ 1 እስከ 2 ከዚያ ማይነስ ይሄኛው ሲወጣ ኤክስ ስኩዌር 1 ኦቨር 3 መውጣት ይችላል። 1 ኦቨር 3 ይወጣል። ከዚያ ኤክስ ስኩዌር ደግሞ ኤክስ ኪዩብ ኦቨር 3 ሆኖ ይወጣል። ስለዚህ እቺ 3 ያለች ሲባዛ ኦቨር 3 ሆኖ ስለሚወጣ 9 ይመጣል። ስለዚህ ኤክስ ኪዩብ ኦቨር 3 ከማይነስ 1 ኦቨር ከማይነስ 1 እስከ 2 ድረስ ከዚያ በኋላ ይሄ በሁለት ሲቃለል ስንት ይሆናል? 1 ኦቨር 2 አይደለ? 3 ሲባዛ በ2 ይሄ 2 ስለሚቀር 3 ሲባዛ በ2 1 ኦቨር 6 ይሆናል። ኤክስ ዘ ፓወር ኦፍ 4 ከማይነስ 1 እስከ 2 ድረስ ማይነስ ይሄ 1 ኦቨር 9 ማውጣት እንችላለን። ኤክስ ዘ ፓወር ኦፍ 3 ከማይነስ 1 እስከ 2 ድረስ ከዚያ 1 ኦቨር 6 ይሄንን 2 ስንተካ 2 ዘ ፓወር ኦፍ 4 16 ሲቀነስ ማይነስ 1 ዘ ፓወር ኦፍ 4 1 ማለት ነው። ስለዚህ 16 ሲቀነስ 1 ይሆናል ኢንቱ
እንትን ሲቀነስ 1/9 ኢንቱ ይሄ ጋር 2 ዘ ፓወር ኦፍ 3 8 ነው። ሲቀነስ -1 ዘ ፓወር ኦፍ 3 ኦድ ስለሆነ ኔጌቲቭ ነው። ስለዚህ ሲቀነስ ይሄኛውም ኔጌቲቭ 1 ይመጣል። ስለዚህ ፕላስ ይሆናል ማለት ነው። ስለዚህ 1/6 16 ሲቀነስ 1 15 ይሆናል። 15/6ኛ ይሆናል። ማይነስ 1/9 ይሄኛው ሁለቱ ኔጌቲቭ ፖዚቲቭ ይሆናል 9 ማለት ነው። 8 ሲደመር 1 ማለት ነው። ሶ ይሄንን 15 ስድስተኛ ሲቀነስ 1 አንደኛ ዚኳልስቱ 15 ሲቀነስ 6 ኦቨር 6ኛ አይደለ? ያ ማለት ስድስተኛ ጋራ በውስጥ ለ6 1 15 ማለት ነው። 15 ሲቀነስ ለ1 ደግሞ ያው ታውቁታላችሁ። ስለዚህ 15 ሲቀነስ 6 ለ6 9 ስድስተኛ ሲቃለል 2 እንትን 3 ሁለተኛ ይሆናል። ይሄ ምንድነው? ኤክስፔክትድ ኦፍ ጂ ኦፍ ኤክስ ነው ማለት ነው። ጂ ኦፍ ኤክስ ኤክስፔክትድ ኦፍ ጂ ኦፍ ኤክሳችን 3/2 ይመጣል። በዚህ መልኩ መስራት ትችላላችሁ ማለት ነው። ሶ ይሄንን በዚህ መልኩ ከሰራችሁ ልክ እንደ ዲስክሪት ራንደም ቫሪያብል ላይ እንዳየኑም ለኮንቲኒየስም ፎር ሲ is positive constant ይቅርታ and g of x be a functions of a random variable x then ሲ ኮንስታንት ከሆነ ጂ ኦፍ ኤክስ ራንደም ቫሪያብል ኤክስ ከሆነ ፈንክሽኑ ከሆነ ፎር ዘ ዲስክሪት ራንደም ቫሪያብል ኤክስፔክትድ ኦፍ ሲ ኦፍ ጂ ኦፍ ኤክስ ምን ይሆናል? ሲ ወደዚህ ይወጣና ኤክስፔክትድ ኦፍ ጂ ኦፍ ኤክስ ብቻ ይቀራል ነው። ፕሩፍ ስናደርገው ያው ሲ ኮንስታንት ስለሆነ ነው ብለን ከዚያ ሲ ኤክስፔክትድ ኦፍ ጂ ኦፍ ኤክስ ማለት ሲ ታይምስ ጂ ኦፍ ኤክስ ሲባዛ ኤፍ ኦፍ ኤክስ ነው። ስለዚህ ሲን ወደዚህ እናወጣለን። ኤክስፔክትድ ኦፍ ጂ ኦፍ ኤክስ ኤፍ ኦፍ ኤክስ ይሆናል ማለት ነው። ስለዚህ ሲ ኦፍ ይሄ ማለት ደግሞ ኤክስፔክትድ ኦፍ ጂ ኦፍ ኤክስ ነው አይደለ? ለዲስክሬት ለኮንቲኒየስም እንደዛው ሲን ኮንስታንት ከሆነች ኮንስታንቱን ከጀርባ እናወጣና ኢንተግሬሽን ኦፍ ጂ ኦፍ ኤክስ ኤፍ ኦፍ ኤክስ ይመጣል። ይሄ ማለት ደግሞ ኤክስፔክትድ ኦፍ ጂ ኦፍ ኤክስ ማለት ነው ፈንክሽኑ። ስለዚህ አንድ ኮንስታንት ቁጥር አስገብተን ኮንስታንት ቁጥር ከሆነ ጂ ኦፍ ኤክስ ኤክስፔክትድ ኦፍ ኮንስታንት ቁጥር ታይምስ ጂ ኦፍ ኤክስ ከሆነ ኤክስፔክትድ ኦፍ ጂ ኦፍ ኤክስ ታይምስ ሲ እንደሚሆን ወይም ደግሞ ያ ኮንስታንት ቁጥር እንደሚሆን ያሳየናል ማለት ነው። በቀጣይ ርዕስ ስንገናኝ እንግዲህ ቫሪያንስ ኤንድ ስታንዳርድ ዲቪዬሽንስ ኦፍ ኤ ራንደም ቫሪያብል ኤክስ እንዴት ይገኛል የሚለውን እናያለን ማለት ነው። እስከዛው ድረስ ሰብስክራይብ፣ ሼር እና ላይክ ለጓደኞቻችሁ መላክ እንዳትረሳ። ፕሊዝ ሰብስክራይብ አድርጉኝ። በተለይ ደግሞ ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ